የእስራኤላውያን ስውር የውጊያ ጥበብ። የእስራኤሉ የስለላ ተቋም ሞሳድ ሰራተኞች በቅርቡ ከጦርነቱ መጀመር በፊት በኢራን ዋና ከተማ በቴህራን አቅራቢያ የዩኤቪ ቤዞቻቸውን መስርተዋል። እናም በሰኔ 5 ቀን ምሽትም እነዚህን ቤዞች ለጦርነቱ እንደ ልዩ ኦፕሬሽን አካል በመቁጠር ተጠቅመውባቸዋል። ይህ ዜና አልጀዚራ የዜና ማዕከል ነው የዘገበው። እንደተዘገበውም ይህ የሞሳድ ስራ ጦርነቱ ከመጀመሩ ከወራት ቀደም ብሎ ሞሳድ በቴህራን ከተማ አጠገብ ድሮኖችን በማስቀመጥ ነበር ያቋቋማቸው። ባለፈው ቀን ምሽትም እነዚህ ዩኤቪ ቤዞችን ከምድር ወደ ሰማይ ወይም ወደ አየር በሚተኮሱ ሚሳይሎች አቅጣጫ ፊቶቻቸውን በማዞር ጥቃቶቻቸውን ሲሰነዝሩ አምሽተዋል። በእስራኤል የስለላ አገልግሎት ውስጥ የሚገኙት የህዝብ ግንኙነት ምንጮች እንደሚሉትም የእስራኤል የደህንነት ኃይሎች ጦር መሳሪያዎችን በድብቅ ወደ ኢራን አስገብተው ነበር፣ በጦርነቱ እስራኤል የአየር ጥቃት ከመሰንዘሯ በፊት። ይህም የኢራናውያንን የአየር መከላከል ሲስተምን ቀደም ብሎ ያንኮታኮተ ስራ ነበር። ከቅርብ ወራት በፊት ግዙፍ መጠን ያላቸው ዘመናዊ የጦር መሳሪያዎች ወደ ኢራን እንደተጓጓዙ ወይም ስማግልድ እንደተደረጉ ተደርጎ በተመረጡ ቁልፍ ታርጌት ቦታዎች ላይ በመላ ሀገሪቱ ተቀምጠው ነበር በሀገረ ኢራን ውስጥ። ከዛም ጦርነቱ ሲጀመርም ጥቅም ላይ ዋሉ። ታርጌት ያደረጉትም በኢራን ቁልፍ የመሰረተ ልማት ተቋማት ላይ ነበር። ይህም ለወራት የዘለቀውን የእስራኤልን ኢራን አደገኛ የኒውክሌር መሳሪያ ለመስራት እየተሯሯጠች ነው የሚለውን ወቀሳና ውንጀላ የሚያስታውሰን ነው። እንዲሁም እስራኤል ይህንን ለመቀልበስም ለወራት ስትዘጋጅ እንደነበረችም ይታወቃል። እስከ አርብ ሰኔ 5 2017 ጥቃት ምሽት ድረስ አይሁዳዊው የእስራኤል መንግስትም በኢራን የኒውክሌርና የመሰረተ ልማት ተቋማት ላይ ጥቃቱን ሰንዝሯል። በተጨማሪም በወታደራዊ ቤዞች፣ በሚሳኤል ኢንፍራስትራክቸሮች እና በዋና ዋና የኢራን አመራሮችና ቁልፍ ሳይንቲስቶችም ላይ አተኩሯል። የእስራኤል ጥቃት የተነሳው አንበሳ ወይም ዘ ራይዚንግ ላይን ተብሎ የተጠራው የእስራኤላውያን ዘመቻ በዋናነት በኢራን የኒውክሌር ተቋማት ላይ ያነጣጠረ ነበር። የእስራኤል ወታደራዊ መረጃ አካል ከሰሞኑ ባደረገው ጥናትም ኢራን 15 የኒውክሌር ቦምቦችን ለመስራት የሚያስችላትን የኒውክሌር ማብለያ ገንብታ አጠናቃለች። እንዲሁም የባሊስቲክ ሚሳኤል ተቋማትና ሌሎች ወታደራዊ ጡንቻዎቿን በማዳበሩም ረገድ ብዙ ተጉዛለች ኢራን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ኢራን ላይ ጥቃት ከመሰንዘር ውጪ ሌላ አማራጭ አልነበራትም ሲሉ ተደምጠዋል። ለዛም በርካታ የመረጃ መሰብሰብና የመተንተን ስራዎችን አስቀድማ እስራኤል ስትሰራ ቆይታለች ብለዋል። ምክንያቱም የኒውክሌር ጦር መሳሪያ የመታጠቅ ፍላጎቷን በማሳካቱ ሂደትም ኢራን ወሳኝና ፈጽሞ የማይቀለበስ ምዕራፍ ላይ ስለደረሰች ነው ያጠቃናት ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ።